ሃይ እንዴት ናችሁ? እንዴት ከረማችሁ? ደህና ናችሁ ወይ? እንኳን ደህና መጣችሁ። ዛሬ የምናወራው ርዕሱ ላይ እንደምታዩት ስለ ፋይናንሻል ግሎ አፕ ነው። እንግዲህ የፈለገ አፒራንሳችን ላይ ብንሰራ፣ ፊዚካሊ ብንሰራ፣ ስኪን ኬር አለባበሳችን ላይ ምናችን ላይ ብንሰራ፣ ፋይናንሻል ግሎ አፕ ላይ ግን ካልሰራን ይህንን ነገር ሰስቴን ማድረግ አንችልም። ስለዚህ ፋይናንሻል ግሎ አፕ ወይም ደግሞ በጀት ላይ መስራት እጅግ በጣም አስፈላጊ ነው። ስለዚህ ዛሬ ራሳችንን በጣም ኮምፕሮማይዝ ሳናደርግ በጀቲንግ እና ፋይናንሻል ግሎ አፕ ላይ እንዴት እንደምንሰራ እናወራለን ማለት ነው። በዚህ አጋጣሚ እንኳን ለአራተኛ ወር ግሎ አፕ ቻሌንጅ በሰላም አደረሳችሁ። ስለዚህ እንግዲህ ዛሬ በደንብ በአጀንዳ ነው የምንወያየው ነው የምላችሁ። ስለዚህ አጀንዳችንን እንደዚህ እንገልጥና ምን ነገሮች ላይ ፎከስ ማድረግ እንዳለብን እናወራለን። ፋይናንሻል ግሎ አፓችንን ከመጀመራችን በፊት ፋይናንሻል ግሎ አፕ ራሱ ምን ማለት ነው፣ እንዴት ነው እሱ ላይ መስራት የምንችለው የሚሉትን ነገሮች እናወራለን። ፋይናንሻል ግሎ አፕ ስንል ማለት ነው በቃ ፋይናንሳችንን በጀታችንን በስነስርዓት ፕላን አድርገን የሚያስፈልገንን ወጪዎች በወር ሊሆን ይችላል፣ በሳምንት ሊሆን ይችላል፣ ብቻ ወጪዎቻችንን ዲቴይል አድርገን ፕላን እናደርጋለን። መጀመሪያ የሚያስፈልጉልን ወጪዎች በጣም ኔሴሰሪ የሚባሉ ኮስቶች ምንድን ናቸው፣ በጣም አስፈላጊ በቃ የሚባሉ ኮስቶች ምንድን ናቸው፣ በየቀኑ የምናደርጋቸውን ሀቢቶች በማስተካከል ገንዘብ ላይ ያለንን ማይንድ ሴት አስተሳሰብ በማስተካከል እንደፈለግነው ፋይናንሻል ፍሪደም እንዲኖረን በራሳችን መተማመን እንድንችል ገንዘባችንን ማኔጅ አድርገን መስራት አለብን ማለት ነው። ስለዚህ ፋይናንሻል ግሎ አፕ ከምን ይጀምራል? መጀመሪያ ላይ በጀት ማድረግ። በጀት ለማድረግ አሁን ለምሳሌ ምን ልናደርግ እንችላለን? ለምሳሌ በወር ወይም ደግሞ በሳምንት ውስጥ እንከፋፍለውና የሚያስፈልጉንን ነገሮች ለመግዛት አሁን የሚያስፈልጉንን ነገሮች እንዘረዝራቸዋለን፣ እንጽፋቸዋለን። በጣም አስፈላጊ ወጪዎች በዚህ ወር ምንድን ናቸው? እስቲ ምን ነገር አልቆብኛል፣ ምን መግዛት አለብኝ የሚሉትን እንጽፋቸዋለን። ከዛ በኋላ ደግሞ በጣም አስፈላጊ ያልሆኑ ነገሮች አሉ አይደል? በጣም አንገብጋቢ ያልሆኑ ነገሮች ግን ብንገዛ ወይም ደግሞ ብናደርገው ደስ የሚልን ነገር ምንድን ነው የሚሉትን ደግሞ ከስር እንዘረዝራቸዋለን። ከዛ በኋላ በዛ መልኩ ፕላን አወጣን ማለት አይደለም፣ በጀት ያዝን ማለት ነው ለምንፈልገው ነገር። ከዛ በኋላ ገቢያችንን በወር ወይም በሳምንት ያለንን ገቢ እንጽፋለን ማለት ነው። ቅድሚያ ለየትኛው እንስጥ የሚለው ነገር ካልኩሌት እናደርጋለን። ይሄንን ነገር ለዚህ ባረገው፣ እንደዚህ ባረገው ብለን እንዘረዝርና ካለን ከምናገኘው ቶታል ገቢ ላይ አትሊስት 30% ሴቭ ማድረግ አለብን። ስለዚህ 70%ቱን ስፔንድ ማድረግ እንችላለን። የቤት ኪራይ ወጪ ሊሆን ይችላል፣ የተለያዩ ነገሮች ለራሳችን የምናወጣቸው ወጪ ሊሆን ይችላል፣ ለምግብ፣ ለተለያዩ ነገሮች፣ ለልብስ፣ ብቻ እኛን ሊያስደስቱን የሚችሉ ነገሮች አሉ አይደለ? ቅድም የገለጽናቸው ለእነሱም የሚሆን ነገሮች አስቀምጠን ግን አትሊስት 30% ሴቭ ማድረግ አለብን። ይሄ ግዴታና ግዴታ ነው። ይሄን ነገር እኔ እንደዚህ ስላችሁ ማለት ነው በጣም ሴቭ አድራጊ ሰው በቃ እንደው ገንዘብ ላይ በጣም ጎበዝ ሰው አልመስልም አይደለም። ይሄ ቻሌንጅ ከማንም በላይ እንደውም የሚፈታተነው እኔን ይመስለኛል፣ እኔንና የኔ መሰለች። ምክንያቱም እኔ በጣም በቃ ይሄ መኒ ማኔጅመንት የሚባል ነገር ጭራሽ ማላቅ ሰው ነኝ። በቃ የሆነ ነገር በቃ ኢምፐልሲቭሊ ልገዛ እችላለሁ፣ በቃ ዝም ብዬ ማለት ነው። የሆነ ነገር አይቼ ከማለት በቃ ይሄን ነገር ልግዛው ብዬ ኮስቴን ምናምን ነገር ካልኩሌት ሳላደርግ ያለኝን ገቢ ካልኩሌት ሳላደርግ በቃ ዝም ብዬ አሁን ባለኝ ገንዘብ ተነስቼ ዝም ብዬ ገንዘብ ማወጣ ሰው ነኝ እና ይሄ ነገር በጣም እኔን ራሱ ትልቅ ቻሌንጅ ነው የሚሆነው ማለት ነው ለእኔ ለራሱ። ስለዛ አብረነን እኔን መሰሎች ሰዎች አብረነን ለማለት ነው። ቀጣይ እንግዲህ የምንሄደው በጀት አድርገን ፕላን አድርገን ጨርሰናል አይደለም? ከዛ በኋላ እንግዲህ ስፔንድ የምናደርገውን ገንዘብ መጀመሪያ መቆጣጠር አለ። በተለይ አሁን ሞባይል ባንኪንግ አይደለም የምንጠቀመው ሁላችንም። ከዛ ለምሳሌ አንድ ዕቃ ገዛን ይባል ከስር ለምሳሌ ፔይመንት ብቻ ከምንለው ማለት ነው ሪዝኑን እያንዳንዱ ለምን ትንሽ ነገር አይሆንም፣ እስክሪብቶ ለምን አይሆንም፣ እርሳስ ለምን አይሆንም፣ በቃ እንጀራ በቃ እያንዳንዱን ነገር ዲቴይል መጽሐፍ ላይ ለምንድነው ያንን ነገር ያወጣ ነው የሚለውን በደንብ ወጪውን ካልኩሌት ለማድረግ እና በኋላ ደግሞ አይደንቲፋይ ለማድረግ እንዲመቸን በዛ መልኩ ብናደርገው አሪፍ ነው። ምክንያቱም በኋላ ላይ ሪቪው እንሰራለን ማለት ነው። ያወጣናቸው ወጪዎች ምንድናቸው፣ አላስፈላጊ ወጪ ያወጣሁት ምንድነው ብለን ራሳችንን ተመልሶ ለማየትና ለመገምገም ደግሞ ኔክስት ታይም ለማስተካከል ስለሚረዳን ማለት ነው። ሴቪንግ ላይ ስንመጣ ደግሞ እኔ ምን አይነት አስተሳሰብ ነበር ይመሰላችሁ በፊት ማለት ነው። አሁን ለምሳሌ አንድ ሰው የ30,000 ብር ደሞዝተኛ ቢሆን ማለት ነው ከሱ ላይ የቤት ኪራይ አውጥቶ የምግብ አውጥቶ የተለያዩ ወጪዎችን አውጥቶ በወር 10,000 ብር ቢያስቀምጥ ያ ሰውዬ ከዛ ምንድን ነው የሚያደርግለት? እሺ ከዛ በ12 ወር ውስጥ ከዛ ምን ሊሆን ነው? 120,000 ብር አለው የሰውዬ 120,000 ብር አሁን ላይ ምን ያደርጋል እና ምንድነው ጥቅሙ የሚል አስተሳሰብ ነበረኝ እና ትዝ ይለኛል ታላላቅ ሰዎችም ሲመክሩኝ ገንዘቡ ሴቭ የምናደርገው የምናስቀምጠው ገንዘቡ አይደለም ዋንኛው ነገር በቃ አማውንቱ ሳይሆን ያንን ሀቢት ቢውልድ ማድረግ ራሱ ያ ዲሲፕሊን ራሱን የቻለ
እውቀት ነው እና ራሱን የቻለ ይዞት የሚመጣው ዲሲፕሊን አለ። ስለዛ በዛ መሀል ደግሞ ራሳችን የምንማርበት ነገር አለ። ስለዚህ እና ደግሞ ገንዘብ ደግሞ የሚያከብረውን ነው የሚያከብረው የሚባል ነገር አለ እና እሱን ነገር እንደምንም መለማመድ አለብን። በቃ ከምናገኘው ላይ ለምን 1000 ብር አይሆንም 30%ን 300 ብር ማስቀመጥ መቻል መጀመር አለብን። ምክንያቱም እንደዛ ሲሆን ነው ለውጥ የሚመጣው እንጂ ሁሌ የምናገኘው ነገር ስፔንድ እያደረግን ዝም ብለን የምንኖር ከሆነ የሆነ ሰዓት ላይ ኢመርጀንሲ ሊኖር ይችላል። በቃ የሆነ ነገር ካሽ ሊያስፈልገን ይችላል፣ ገንዘብ ሊያስፈልገን ይችላል። ስለዚህ በዛ ሰዓት ደግሞ ባዶ መሆን የለብንም። ስለዛ እቺ ሴቪንግ ሀቢቷን አብረን እንለማመዳታለን ማለት ነው። ከዛ እንግዲህ ከወር ከምናገኘው ገቢ ከሳምንት ከምናገኘው ገቢ ደግሞ በተጨማሪ በጎን የሚሰሩ ስራዎችን ብንሰራ በጣም በጣም አሪፍ ነው። ይሄ ነገር ለራሳችንም ሪዋርድ ለመስጠት አለ አይደለ? አንዳንዴ በቃ የሆነ የሚያምረንን ነገር ለመግዛት አለ አይደለ? በቃ የሆነ የሚያምረንን ቦርሳ፣ የሚያምረንን ጫማ፣ በቃ የሆነ ነገር የሚያምረን ለራሳችን ቆንጆ ነገር ለማድረግ ራሱ ይጠቅመናል ማለት ነው፣ ከጎን የሚሰሩ ትንንሽዬ ስራዎች። ስለዚህ እነሱን በምን ማዳበር እንችላለን? የተለያዩ ስኪሎችን ኦንላይን መማር እንችላለን። ዩቲዩብ ላይ ሰርች አድርገን የተለያዩ ስኪሎችን መማር፣ ለምሳሌ ኩኪስ መስራት ሊሆን ይችላል። ቤት ውስጥ እየሰራ ለሰፈር ሰዎች ምናምን መጀመር እንችላለን። ለምሳሌ ነው የምላችሁ። ልብስ እንደዚህ ቦርሳ ዲዛይን ማድረግ ቤታችን ውስጥ ራሳችን ዲዛይኒንግ፣ ይሄ ፓሽኑ ካለን የምንፈልግ ከሆነ ለምሳሌ ሌላ ደግሞ ግራፊክስ ዲዛይን፣ ኢንተርኔት ላይ የተለያዩ ስራዎችን አፕላይ እያደረግን ስኪላችንን ደግሞ እዛው አዳብረን እዛው ኮምፒውተር ላይ እራሱ ነው የሚያልቀው። በቃ እዛው ጀምሮ እዛው የሚያልቅ ስራ ነው እና በእንደዛ አይነት ነገሮች የተለያዩ ነገሮችን እድሜ ለዩቲዩብ እድሜ ለፈረንጅ የተለያዩ ቪዲዮዎችን ሰርቶልናል። አሁን የሀገራችን ልጆችም አሉ ብዙ ነገሮች ብዙ ቪዲዮዎች እየሰሩልን ነው። ስለዛ ዋናው ነገር የኛ ፍላጎት ነው እና ምን መርጠውን ስኪል እኛ ጎበዝ ይሆንበትን ብለን የምናስበው ፕላስ ደግሞ ፋሽናችን የሆነውን የምንወደውን ነገር ኦንላይን እዛው ቲክቶክ የምናይበትን ሰዓት ቀነስ አድርገን ለራሳችን ፋሽን ጊዜ ሰጥተን ከጎን መስራት የምንችላቸውን ስራዎች በዛው ማሰብና ኤክስትራ የሆነ ካሽ እጃችን ላይ መያዝ እንችላለን። ከዛ እንግዲህ መጨረሻ ላይ የሆነ ጎል ሊኖረን ይገባል። በቃ የሆነ ሰዓት ላይ የተወሰነ ካሽ አጠራቅሜ የተወሰነ በትንሹ የሚጀመር ቢዝነስ የለም፣ በትንሿ የራሳችን የሆነች ነገር በትንሿም ጀምረን ከዛ በኋላ የሚያድግ ማለት ነው። ይሄ ማይንድ ሴታችን ውስጥ ሊኖር ይገባል። በቃ ስለ ፊውቸራችን ስናስብ የሆነ ነገር እንደዚህ ሰርቼ የሚል ነገር ካልኖረ አሁን ላይ ገንዘባችንን መያዝና መቆጠብ አንችልም። ስለዚህ የምናገኛትንም ገንዘብ ቁጭ እያደረግን በትንሹ መስራት የምችለው ቢዝነስ ምንድን ነው እያለን ሪሰርች እየሰራን እያነበብን ከዛ እሱን ነገር በጭንቅላታችን ውስጥ አስቀምጠን ለፊውቸር ፕላን ማለት ነው። እንደዛ ሲሆን አሁን ላይ ገንዘብን ለመያዝ ለማስቀመጥም የሆነ ሪዝን ይኖረናል ማለት ነው ለወደፊቱ። ስለዛ ፊውቸር ፕላን በደንብ አድርገው ሊኖረን ይገባል። ስለዚህ እንግዲህ ይሄ ፋይናንሻል ግሮው አፕ ቢጠቅመን እኛ ሴቶች በተለይ ደግሞ በቃ ኮንፊደንስ እንዲኖረን ኢንዲፔንደንት እንድንሆን በራሳችን እንድንተማመን እስቲ በራሳችን የሆነ ነገር ገዝተን ስናደርገው ደስ አይልም? በቃ በራሳችን የሆነ ነገር ስንገዛው በራሳችን የሆነ ነገር ስናደርግ ራሳችን ሰርተን ባመጣነው ገንዘብ ሲሆን የራሱ የሆነ ደስ የሚል ፊሊንግ አለው እና የሚሰጠው የራሱ የሆነ ሜንታል ሳቲስፋክሽን አለ። ስለዛ ፋይናንሻል ግሎው አፕ እጅግ በጣም አስፈላጊ ነው። ሲሪየስሊ እንያዘው ይሄንን ነገር ለብዙ ነገር ስለሚጠቅም ማለት ነው። በቃ ለስኪን ኬር ብትሉ ለአፒራንስ ግሎው አፕ ብትሉ ምን ብትሉ ገንዘብ አስፈላጊ ነው። ምንም ይሄ ወደዛና ወደዚህ የሌለው ነገር ነው። በቃ ከሁሉም ነገር በላይ ሆኖ ይንገስ ሳይሆን እዚህ ምድር ላይ እስከኖርን ድረስ በሱ ነው መንቀሳቀስ የምንችለው። ስለዛ ገንዘብ መያዝ፣ ገንዘብ የራሳችንን ነገር መቆጠብ፣ መያዝ፣ ስፔንድ ማድረግ የራሳችንን ገንዘብ በጣም ደስ የሚል ኢንዲፔንደንስ፣ ደስ የሚል ፍሪደም ነው። ስለዚህ በዚህኛው ወር እንግዲህ ፋይናንሻል ግሎው አፓችን ላይ በደንብ አድርገን ዊክሊ እንዳልኳችሁ ቅድም ቴሌግራም ላይ ዊክሊ ቻሌንጆች ፖስት ይደረጋሉ። እዛ ላይ ገብታችሁ እያያችሁ አብረን እንግዲህ ማኔ የሚለውን ዘፈን እየዘፈንን ነው የምላችሁ፣ ወደ ሀገራችን ነው የምላችሁ። ስለዛ በጣም አሪፍ ግሎው አፕ ነው የሚሆነው ይሄኛው 4ኛው ወር እንግዲህ ወላ ሆፕ እንደዚህ አይነት ቪዲዮዎች እንግዲህ የምትፈልጉ ከሆነ ሰልፍ ኬር ላይ፣ ግሎው አፕ ላይ፣ አፒረንስ፣ ፋሽን፣ ሰልፍ ዲቨሎፕመንት፣ ኮንፊደንስ፣ የተለያዩ አይነት ሰልፍ ላቭ የተለያዩ አይነት ቶፒኮች ላይ እዚህ ፔጅ ላይ እንወያያለን። ቆንጆ ቶፒኮችን እያነሳን ሆፕ እንግዲህ ይሄ ቪዲዮ ይጠቅማችኋል። ይሄ ግሎው አፕ ቻሌንጅ ይጠቅመናል። ሁላችንንም ጆይን አድርጉኝ።
ስለዚህ ይሄን ፔጅ ሰብስክራይብ ማድረግ እንዳትረሱ። በሚቀጥለው ቪዲዮ የተለያዩ ነገሮችን እያነሳን እንወያያለን፣ እናወራለን። እስከዛው ድረስ ሰላም ቆዩልኝ።